ታሪኩ የሚጀምረው በአንድ ገደላማ ተራራ ላይ ነው። ቤኪ ባለቤቷ ዳንና የቅርብ ጓደኛዋ ሃንተር ተራራ የመውጣት ልምምድ እያደረጉ ነው። ዳን በጣም ደስተኛ ነው፣ ቤኪንም እያበረታታት ነው። ነገር ግን ድንገት አንድ ነገር ይከሰታል። ዳን የያዘው ድንጋይ በድንገት ተሰባብሮ እጁ አምልጦት በአየር ላይ ይንጠለጠላል። ቤኪ ልታድነው ብትሞክርም ዳን እያያቸው ወደ ጥልቁ ገደል ይፈጠፈጣል። ያ ቀን የቤኪን ሕይወት ለሁለት ይከፍለዋል። ከዚህ አደጋ ከአንድ ዓመት በኋላ ቤኪን የምናገኛት ሙሉ በሙሉ ተስፋ በቆረጠ ሁኔታ ውስጥ ነው። ቤቷ ውስጥ ተቆልፎባት በየቀኑ አልኮል እየጠጣችና የባለቤቷን የድምጽ መልእክት ደጋግማ እየሰማች ታለቅሳለች። ሕይወት ለሷ ትርጉም አጥታለች። አባቷ ሊያጽናናት መጥቶ ሕይወትሽን መቀጠል አለብሽ፣ ይህ ሰው ከሞተ ዓመት ሆኖታል ቢላትም እሷ ግን አንተ ስለኔ ስሜት ምንም አታውቅም ብላ አባረረችው። አባቷ ቤኪ ራሷን እንዳታጠፋ በጣም ይሰጋል። ቤኪ የዳንን አመድ በጠርሙስ ይዛ የት እንደምትበትነው ግራ ገብቷታል። ምክንያቱም የትኛውን ቦታ ለሱ ትልቅነት የሚመጠን አይመስላትም። በዚህ መሃል ነው የድሮ ጓደኛዋ ሃንተር ቤት ድረስ የመጣችው። ሃንተር አሁን ጄንጀር ዲ በሚል ስም የምትታወቅ አደገኛ ነገሮችን በመስራት የምትታወቅ የዩቲዩብ ቭሎገር ናት። ሃንተር ቤኪን ከዚህ ድብርት ለማውጣት አንድ ሐሳብ አቀረበችላት። ይህንን ሐዘንሽን ሰብረሽ መውጣት አለብሽ፣ ፍርሃትሽን ፊት ለፊት መጋፈጥ አለብሽ አለቻት። ሐሳቧም በረሃ ውስጥ የሚገኘውን 600 ሜትር ከፍታ ያለውን የቴሌቪዥን ግንብ መውጣት ነበር። ቤኪ መጀመሪያ ላይ እብድ ነሽ፣ እኔ ይህንን ማድረግ አልችልም ብላ እምቢ ትላለች። ነገር ግን ሌሊት ላይ ስለ አደጋው አስፈሪ ህልም አይታ ስትነቃ እንዲሆና መቀጠል እንደማትችል ትረዳለች። በማግስቱም ጠዋት ሐሳቧን ቀይራ ከሃንተር ጋር ጉዞ ትጀምራለች። በረሃውን አቋርጠው ግንቡ ወዳለበት አካባቢ ሲቃረቡ አካባቢው ሰው አልባና ጭር ያለ ነው። በመንገድ ላይ አንድ የሞተ ከብት የሚበሉ አሞራዎችን ያያሉ። ሃንተር መኪናዋን አቁሟ አሞራዎቹን በድንጋይ ስታባረራቸው አንዱ አሞራ ቤኪን በአይኑ ትኩር ብሎ ያያታል። ይህ ትልቅ ማስጠንቀቂያ ቢሆንም እነሱ ግን ጉዟቸውን ቀጠሉ። ወደ ግንቡ ስር ደረሱ። ግንቡ በአካል ሲታይ እጅግ ይረዝማል። በዙሪያው የታጠረ አጥር አለ። አትግቡ የሚል ምልክት ተለጥፎበታል። እነሱ ግን አጥሩን ጥሰው ገቡ። ግንቡ በጣም አርጅቷል። ብሎኖቹ ዝገት በልቷቸዋል። ነፋሱ ሲመታው ደግሞ የሚረብሽ ድምጽ ያወጣል። ሃንተር አትፍሪ፣ ይህንን ከወጣን ብዙ ተከታይ ይኖረኛል እያለች ካሜራዋን ታስተካክላለች። ቤኪ ግንቡን ስታይ ትንፋሿ ይቆራረጣል። ጫማቸውን አጥብቀው አሰሩ፣ ገመዳቸውን አዘጋጁ። ያንን ትልቅ መሰላል መውጣት ጀመሩ። መውጣት በጀመሩበት ቅስፈት ቤኪ እጆቿ ይንቀጠቀጡ ነበር። በመጀመሪያው ዙር በግንቡ ውስጥ ባለው መሰላል መውጣት ጀመሩ። እያንዳንዱ እርምጃ ወደ ላይ በሄደ ቁጥር ግንቡ ይበልጥ መወዛወዝ ይጀምራል። ሃንተር ግን ምንም ሳትፈራ በድፍረት ትወጣለች። ቤኪ ግን ከስሩ ያለውን መሬት እየራቀ ሲሄድ ፍርሃቷ እየጨመረ ይመጣል። በመጨረሻም ወደ መጨረሻው መሰላል ደረሱ። እዚህ ጋር መሰላሉ እጅግ ጠባብና ዝገት የበላው ነው። ቤኪ ተመልሰን እንውረድ ብላ ብትማጸንም ሃንተር ግን ጥቂት ነው የቀረው፣ ማድረግ ትችያለሽ እያለች ወደ ላይ ትጎትታታለች። ቤኪና ሃንተር አሁን ያሉት ግንቡ አጋማሽ ላይ ነው። ወደ ላይ በወጡ ቁጥር ንፋሱ እየበረታ ብረቶቹም የሚፈጥሩት ድምጽ ይበልጥ እያስፈራ መጣ። ቤኪ በየመሃሉ ፍርሃት ሲያጥራት ትቆማለች። ሃንተር ግን አይዞሽ ወደ ታች አትይ እያለች በድፍረት ትመራታለች። በዚህ መሃል ግን አንድ ትልቅ አደጋ ተከሰተ። ቤኪ የያዘችው መሰላል በዝገት ምክንያት በድንገት ተንቀጠቀጠ። ብሎኑም ተላቆ ሊወድቅ ሲል ቤኪ በጩኸት ተጠመጠመችበት። ሃንተር ግን ተረጋጊ፣ ብረቱ ጠንካራ ነው ብላ አረጋጋቻት። መውጣታቸውን ቀጠሉ። ከብዙ ድካምና ትግል በኋላ መጨረሻ ላይ የግንቡ ጫፍ ላይ ደረሱ። እዚያ ጫፍ ላይ ያለው ቦታ በጣም ጠባብና ለአንድ ሰው እንኳን የሚከብድ ክብ ብረት ነው። ሆኖም ግን ከዚያ ከፍታ ላይ ያለው እይታ ቤኪን ለትንሽ ጊዜ ፍርሃቷን አስረሳት። ዳመናው ከስራቸው ነው። በረሃው እንደ ትንሽ ካርታ ይታያል። ሃንተር ወዲያውኑ ስራዋን ጀመረች። ካሜራዋን አውጥታ ለተከታዮቿ ቪዲዮ መቅረጽ ጀመረች።
እንዲያውም በዚያ 600 ሜትር ከፍታ ላይ ቆማ በአንድ እጇ ብቻ ግንቡን ይዛ ወደ ውጪ ተንጠልጥላ ፎቶ ትነሳለች። ቤኪ ይህንን ስታይ በድንጋጤ ብትጮህም ሃንተር ግን ይህ ነው እይታ የሚያመጣልኝ ብላ ትስቃለች። ቤኪም በሃንተር ግፊት ጥቂት ፎቶዎችን ትነሳለች። በመቀጠል ቤኪ የመጣችበት ዋና ዓላማን ለመፈጸም ተዘጋጀች። የባለቤቷንም የዳንን አመድ የያዘውን ጠርሙስ አወጣች። በዚያም ሰማይ ጠቀስ ግንብ ላይ ሆና አመዱን ወደ አየር በትና ዳንን በክብር ተሰናበተችው። ለጥቂት ደቂቃዎች በቤኪ ልብ ውስጥ ሰላም ሰፈነ። ፍርሃቷን ያሸነፈች መስሏት ነበር። ነገር ግን ደስታቸው ብዙ አልቆየም። አሁን መውረድ አለብን ብለው ሲዘጋጁ ገና 1-2 እርምጃ እንደወረደች ያ ቀደም ሲል ሲንቀጠቀጥ የነበረው መሰላል ሙሉ በሙሉ ተላቀቀ። በሰከንዶች ውስጥ 600 ሜትር የሚረዝመው መሰላል በሙሉ ተገነጣጥሎ ወደ ታች ተፈጠፈጠ። ቤኪ በደመ ነፍስ የሃንተርን እጅና ገመድ አጥብቃ ያዘች። ሃንተር በአየር ላይ ተንጠልጥላ ቀረች። ቤኪ በከፍተኛ ጩኸትና ትግል ሃንተርን ወደ ላይ ስባ አወጣቻት። ሁለቱም በረጅሙ ተነፈሱ። ነገር ግን ወደ ታች ሲመለከቱ ያዩት ነገር ደማቸውን አቀዘቀዘው። መሰላሉ የለም። የብረት ግንቡ አካል ሆኖ የቀረው ባዶ ምሰሶ ብቻ ነው። አሁን የሚወርዱበት ምንም አይነት መንገድ የለም። የስልክ ኔትወርክ ለማየት ቢሞክሩም ኖ ሰርቪስ የሚል ጽሑፍ ብቻ ያሳያል። በዚህ መሃል ሃንተር አንድ ሐሳብ አመጣች። ኔትወርክ ከላይ ከሌለ ወደ ታች ቢወርድ ሊገኝ ይችላል የሚል ግምት ወሰዱ። ሃንተር ስልኳን በጫማ ውስጥ አጥብቃ አሰረችው። ከዚያም የያዙትን አጭር ገመድ ተጠቅማ ስልኩን ወደ ታች አወረደችው። ነገር ግን በሚያሳዝን ሁኔታ ስልኩ መሬት እስካልደረሰ ድረስ ኔትወርክ ሊያገኝ አልቻለም። የያዙት ገመድ ደግሞ በጣም አጭር ነበረ። ሌሊቱ መጣ። በበረሃው መሃል ያለው ቅዝቃዜና ንፋሱ አጥንት ይሰብራል። ቤኪና ሃንተር እርስ በርስ ተቃቅፈው ግንቡን በገመድ ታስረው ለመቆየት ይሞክራሉ። በዚህ መሃል ቤኪ በሃንተር እግር ላይ አንድ ንቅሳት አየች። ያ ንቅሳት 143 የሚል ቁጥር ነበረው። ቤኪ ይህ ቁጥር የባለቤቷ የዳን ሚስጥራዊ የፍቅር ኮድ እንደሆነ ታውቃለች። በዚህ የሞት አፋፍ ላይ ሆና የቅርብ ጓደኛዋና ባለቤቷ ክህደት እንደፈጸሙባት መጠራጠር ጀመረች። ቤኪ ትኩረቷን ሃንተር እግር ላይ ካየችው ንቅሳት ላይ ማንሳት አልቻለችም። ያ 143 የሚለው ቁጥር ባለቤቷ ዳን በቤኪ ብቻ የሚጠቀምበት ሚስጥራዊ ቃል ነበር። ቤኪ በውስጧ ያለውን ጥርጣሬ መቆጣጠር አቅቷት ሃንተርን ጠየቀቻት። ሃንተር መጀመሪያ ለማስተባበል ብትሞክርም በመጨረሻ ግን እውነቱን ተናገረች። ዳን ከመሞቱ በፊት ለ4 ወራት ያህል ከሃንተር ጋር ግንኙነት ነበራቸው። ቤኪ እጅግ በጣም ተሰበረች። በዚህ የሞት አፋፍ ላይ ሆና ለካ ሕይወቷን ልታድንላት የመጣችው ጓደኛዋ ከጀርባዋ ከሷ ባለቤት ጋር ግንኙነት ነበራት። ከስራቸው 15 ሜትር ገደማ ርቆ በአንቴናው ላይ ተንጠልጥሏል። ሃንተር ያንን ቦርሳ ካላመጣ ነው በጥም መሞታችን ነው ስትል ወሰነች። ነገር ግን ችግሩ ያለው እዚህ ጋር ነው። የያዙት ገመድ ርዝመት 15 ሜትር ብቻ ነው። ሃንተር ቦርሳው ላይ ለመድረስ ገመዱን መጨረሻ ድረስ መጠቀም አለባት። ቤኪ በጣም ፈራች። ገመዱ ቢበጠስ ወይም እጅሽ ቢያመልጥሽስ ስትል ጠየቀቻት። ሃንተር ግን ሌላ አማራጭ እንደሌላቸው በማስረዳት ቤኪን አሳመነቻት። ቤኪ በያዘችው ጠባብ ክብ ብረት ላይ ተቀምጣ ገመዱን በሰውነቷ ላይ አዙራ ሃንተርን ወደ ታች ማውረድ ጀመረች። ሃንተር በዝግታ ወደ ታች እየወረደች ነው። ንፋሱ በኃይል ይጋፋል። ገመዱ አልቆ ሃንተር መጨረሻው ላይ ደረሰች። ነገር ግን አሁንም ቦርሳው ጥቂት ሴንቲሜትሮች ይቀሩታል። ሃንተር በአየር ላይ ተንጠልጥላ እየተወዛወዘች ቦርሳውን ለመያዝ ትታገላለች። ከብዙ ትግል በኋላ ሃንተር ቦርሳውን በአንድ እጇ ጨበጠችው። ወደ ላይ መውጣት ቻለች። በቦርሳው ውስጥ የነበረውን ጥቂት ውሃ ተካፍለው ጠጡ። አሁን ጉልበት አግኝተዋል። ሃንተር በቦርሳው ውስጥ የነበረውን ትንሽ ድሮን አወጣች። ይህ የመጨረሻ ተስፋችን ነው አለች። ሃንተር ድሮኗ ላይ እርዳታ ያስፈልገናል የሚል ጽሑፍ ጻፈች። ነገር ግን ድሮኗን ሲያነሱ ሌላ መርዶ መጣ። የድሮኗ ባትሪ ሊያልቅ በጣም ጥቂት ነው የቀረው። ድሮኗ ሆቴል ድረስ ለመብረር ሙሉ ቻርጅ ያስፈልጋታል። ቻርጅ ለማድረግ ደግሞ ግንቡ ጫፍ ላይ ካለው መብራት ጋር ማገናኘት አለባቸው።
ድሮኗንም ቻርጅ ለማድረግ ግንቡ ጫፍ ላይ ወዳለው ቀይ መብራት መውጣት ያስፈልጋል። ሃንተር እጇ ስለቆሰለ ቤኪ መውጣት እንዳለባት ተስማሙ። ቤኪ ፍርሃቷን ዋጥ አድርጋ ያንን ቀጭን ብረት እያቀፈች ወደ ላይኛው ጫፍ መውጣት ጀመረች። ንፋሱ ግንቡን እንደ ሸምበቆ ያወዛውዘዋል። ቤኪ እጆቿ እየደሙ በከፍተኛ ጭንቀት ውስጥ ሆና ጫፉ ላይ ደረሰች። ድሮኗን ከማብራት ጋር አገናኝታ ቻርጅ ማድረግ ጀመረች። ቻርጁ እስኪሞላ ድረስ ግን እዚያው ጫፍ ላይ ተንጠልጥላ መቆየት ነበረባት። በዚህ መሃል አሞራዎች በዙሪያዋ ይበሩ ነበር። ቤኪ ድሮኗ ሙሉ በሙሉ ቻርጅ እስኪሆን ድረስ በሕይወቷ አይታ የማታውቀውን ስቃይ ያሳለፈች። ቻርጅ ሆኖ ሲያበቃ ቤኪ ወደ ታች ወረደች። አሁን ድሮኗን ወደ ሆቴሉ ለመላክ ተዘጋጁ። ድሮኗ ላይ እርዳታ ያስፈልጋል የሚል ደብዳቤ ያሰሩባት፣ አበረሯት። ድሮኗ ቀስ እያለች ወደ ሆቴሉ ስትቃረብ በስክሪኑ ላይ ያዩ ነበረ። ነገር ግን ድሮኗ ሆቴል ደጃፍ ላይ ስትደርስ አንድ ያልታሰበ አደጋ ተከሰተ። አንድ ትልቅ መኪና ድሮኗን በኃይል ገጫት። ድሮኗ በቅስፈት ተሰባብራ ወደቀች። ተስፋቸው በድጋሚ ተሟጠጠ። መሸ። ጨለማውም ሲመጣ ቤኪና ሃንተር ደክመው ተዝለፍልፈው ነበር። በዚህ መሃል ቤኪ አንድ አሰቃቂ ነገር አስተዋለች። ሃንተር ቦርሳዋን ለማምጣት በወረደችበት ጊዜ የቤኪ እጅ አምልጧት ሃንተር ወደ ታች ወድቃ እንደነበር በድንገት ትዝ አላት። ቤኪ በድንጋጤ ወደ ሃንተር ስትመለከት ሃንተር ከጎኗ የለችም። ቤኪ ብቻዋን ሆና ከራሷ ጋር ስታወራ እንደነበር፣ ሃንተር ገና ቦርሳውን ለማምጣት በወረደችበት ሰከንድ ሞታ እንደነበርና እስካሁን ከጎኗ ሆና የምታወራት ሃንተር የራሷ የጭንቀት ቅዠት። ቤኪ ደክሟታል፣ ርቧታል። ካለችበት ሁኔታ በላይ ረሃቡ የበለጠ እያሰቃያት ነው። በዚህ ሰዓት ነው አሞራው የቤኪን የቆሰለ እግር ለመብላት የተጠጋው። በድንገት መጥቶ መንከስ ይጀምራል። ነገር ግን ቤኪ በዚህ ሰዓት ትነቃለች። ቤኪ በጭካኔ አንቆ በመያዝ ገደለችው። ከዚያም ምንም ምርጫ ስላልነበራት የሞተውን አሞራ ጥሬ ስጋውን በልታ ጉልበት ለማግኘት ተገደደች። ጉልበት ካገኘች በኋላ ቤኪ የመጨረሻውን ሙከራ ለማድረግ ወሰነች። አንድ ነገር ትዝ አላት። ሃንተር ቀደም ሲል ስልኳን በጫማ ውስጥ አድርጋ ወደ ታች ስታወርደው ኔትወርክ ባያገኝም ስልኩ መሬት ላይ ቢደርስ ግን መልእክቱ ሊሄድ እንደሚችል አስባ ነበር። ቤኪ አሁን ማድረግ ያለባት አንድ ነገር ብቻ ነው፣ ስልኳን መሬት ላይ እንዲያርፍ ማድረግ። ነገር ግን ስልኩን ብቻውን ብትወረውረው መሬት ላይ ሲያርፍ ይሰባበራል። ቤኪ በሐዘን እየተንቀጠቀጠች የስልኳን የጽሑፍ መልእክት አዘጋጅታ ለአባቷ እርዳታ እንዲልክላት መልእክቱን ከላከች በኋላ ስልኩን የሃንተር አስክሬን ውስጥ ባለው ቁስል ውስጥ ከተተችው። የጓደኛዋን አስክሬን እንደ ስልክ መከላከያ ተጠቀመችበት። ከዚያም ቤኪ በአባቷ ስም የተቀመጠውን መልእክት ሴንድ አድርጋ የሃንተርን አስክሬን ከአንቴናው ላይ ወደ መሬት ወረወረችው። አስክሬኑ በአየር ላይ የተምዘገዘገ 600 ሜትር ወደ ታች ወርዶ መሬት ላይ ተፈጠፈጠ። 600 ሜትር ከፍታ ላይ ያለችውን ቤኪን ለማውረድ ከፍተኛ ትግል አደረጉ። በመጨረሻም ቤኪ በሄሊኮፕተር ገመድ ተጎትታ ከዚያ የሞት ግንብ ላይ ወረደች። አባቷን ስታየው በከፍተኛ ሐዘን አለቀሰች። ያ በአባትና በልጅ መካከል የነበረው ቅሬታ በዚያ ሰከንድ ውስጥ ቀለጠ። ከተመቻችሁ ላይክ፣ ቀጣይም አዳዲስ ፊልሞች እንዲሰራላችሁ የምትፈልጉትን በኮሜንት ላይ ጠቁሙን። እንዲሁም ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።